መልአኩ ቅዱስ ገብርኤል ለድንግል ማርያም ጸጋን የተመላሽ ሆይ ለምን አላት? ወላዲተ አምላክ ድንግል ቅድስት ንጽሕት ብዙ ስም አላት። እሱ ግን ለመጀመሪያ ጊዜ መጋቢት 29 ቀን ከሰማይ ወደ ገሊላ ወርዶ ለድንግል ማርያም ጸጋን የተመላሽ ሆይ ነው ያላት። ይህም ለምን ተጠቀመ? ጸጋ ማለት ምን ማለት ነው? ቅዱስ ገብርኤል የተጠቀመው ቃል ይሄ ነው። ምንድን ነው? ሌላ ቅድም ያልኳቸው ድንግል ሆይ ነቢያት ሲጠቀሙት የኖረ ቃል ድንግል ሆይ ነው። አሐቲት ይለማ ለእናቷ አንዲት ናት ድንግል እያሉ ሲጠቀሙ ነው። እናት እያሉ ጽዮን እያሉ ነው ሲጠቀሙ የኖሩት። መሰረቶቿ የተቀደሱ ናቸው እያሉ ይህን ሲጠቀሙ ኖረዋል። ዕፅ ለምለምት የለመለመች ቅጠል አለ ሙሴ። ኤልያስ ደግሞ መሶበ ወርቅ አለ። ኤልሳ ደግሞ ልውክት አለ። ሕዝቅኤል ደግሞ የተዘጋጅ ደጅ አለ። ጸምር አለ ጌዴዎን ደግሞ። እንደገና አብርሃም ደግሞ ገራሂት አለ። ሕዝቅኤል ደግሞ የተዘጋች ደጅ አለ። እነዚህ ሁሉ ነቢያት የተጠቀሙትን ቅዱስ ገብርኤል አልተጠቀሙም። ምንድን ነው ያለው? ጸጋን የተመላሽ ደስ ይበልሽ ነው ያለው። ለምን ይህን አለ? ይህንን ነገር ጸጋን የተመላሽ ደስ ይበልሽ ነው ያለው። ከዚህ ቀጥሎ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። በእግዚአብሔር ዘንድ ባለሟልነትን አግኝተሻል እያለ ይደረድራል። ከዚህ በኋላ የመጀመሪያው ግን ከሰማይ ተልኮ ገብርኤል ወደ ድንግል ማርያም መጥቶ ያላት ሰገደላትና ጸጋን የተመላሽ ደስ ይበልሽ። ምንድን ነው ይሄ ጸጋ? ጸጋ ማለት ምንድን ነው? በመጀመሪያው እግዚአብሔር ሰውን ከመሬት አፈር ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ፈጠረውና 7 መሰረታዊ ስጦታ ሰጠው። ልብ አድርጉ። 7 መሰረታዊ ስጦታ ምንድን ነው? እሱ አፈርን፣ እሳትን፣ ውሃን፣ ይልቁንም ነፋስን፣ 4ቱን ባህርያተ ሥጋ ይልቁንም ነባቢት፣ ለባዊት፣ ሕያዊት። እነዚህ 7 ማህበራት በሰው ዘንድ የሚኖሩ ናቸው። ከሰባቱ አንዱ ከጎደለ ምን ይሆናል? ነፍስም ወደ ፈጣሪዋ ትመለሳለች። 4ቱ ባህርያተ ሥጋ ወደ አፈርነት ይቀየራሉ ማለት ነው። አሁን እስመ ኆልቆ ሰብእ ፍጹም በኀበ ዕብራውያን 7 ቁጥር ከዚህ ጀምሮ ፍጹም ሆኗል ማለት ነው። ፍጹም ሆኗል። ከዚህ በኋላ እንግዲህ ዕለታት 7 ነው መጥተዋል። ጽዋዎች 7 ነው መጥተዋል። መላእክት 7 ነው መጥተዋል። ይልቁንም ተጋድሎች አሁን ቅዱስ ዳዊት 7 ዓመታት ተሰጠውታል። እነ ቅዱስ ጊዮርጊስ 7 ዓመት ተጋድሎ፣ እና አቡነ ተክለ ሃይማኖት የ7 ዓመት ተጋድሎ። እኛም ደግሞ ሳምንታቱን በ7 እናፈራርቃለን። 7 ቁጥር እዚህ በኋላ ፍጹም እየሆነ መጥተዋል። በመጀመሪያ ግን እግዚአብሔር የተጠቀመው ሰውን ለመፍጠር 7 ነገሮችን ነው የተጠቀመው። አለቀ። አሁን በ7 ቁጥሮች በ7 ማህበራት የተደራጀው ሰው እንደገና ከ7ቱ የሰውነትና ነፍሳዊነትና ስጋዊነት አንድ ሆነው ሰው ከተባለ በኋላ ለሰው እንደገና 4 መሰረታዊ ስጦታ ተሰጠው። ደግሞ 4 እሱም ምንድን ነው? የመጀመሪያው ልብስ ነው። አሁን እንግዲህ ጸጋ የሚመጣው እዚህ ላይ ነው። ልብስ ነው። ልብስ ምንድን ነው? ጸጋ እግዚአብሔር ነው። አሁን እዚህ ላይ እንመጣ። ልብስ ምንድን ነው? ጸጋ እግዚአብሔር ነው። ጸጋ ማለት ምንድን ነው ስንል ጸጋ ማለት ቸርነት፣ ምሕረት፣ በጎነት ያለ ብድራት ያለ ዋጋ የሚሰጥ ስጦታ ነው። አሁን ልብ አድርጉ። በመጀመሪያም ቢሆን እግዚአብሔር ያለ ዋጋ ስጦታ ሰጥቷል። ሰው መሆንን አንደኛ ቀጠለና ልብስን ምንድን ነው? ጸጋ እግዚአብሔር። ይሄ የተከፈለበት ልብስ አይደለም፣ የሚከፈልበት ልብስ አይደለም፣ የሚቆሽሽ አይደለም፣ የሚታጠብ አይደለም፣ የሚወለቅ አይደለም፣ የሚጣል የሚቀመጥ አይደለም። ከሰው ጋራ እስከሚገፈፍ ድረስ ለብሶት የሚኖር ነው። ቆሸሸ ብለህ የምታወልቀው፣ ተቀደደ ብለህ የምጥለው፣ አረጀ ብለህ የምታስወግደው አይደለም። ጸጋ ነው። ይህ የጸጋ ልብስ ደግሞ ቅድም እንዳልኩት ከእግዚአብሔር ቸርነት ንጉር ወደ እግዚአብሔር ምሕረቱ የእግዚአብሔርን ቸርነት ተናገሩ። ከቸርነቱ የተነሳ ጸጋውን አለበሰ። እንደገና ከእግዚአብሔር ርኅራኄ የተነሳ ሰው ራቁቱን እንዳይሆን አስቦ ያለ ዋጋ በርኅራኄ ሰጠው ማለት ነው። እንደገና የእግዚአብሔር ምሕረት ቸርነቱ፣ ምሕረቱ፣ ርኅራኄው እነዚህ 3 ነገሮች ለሰው ልጅ የጸጋ ልብስ አመጡ።
አዳም ግን እምድኅረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ የእግዚአብሔርን ትእዛዝ ጥሶ ሕጉን ሲያፈርስ ግን ያጸጋ ተገፈፈ። ለዚህ ነው ያለ ዋጋ የሚሰጥ ስጦታ ሲሰጥም በቸርነት በምህረት በደግነት በርኅራኄ የሚሰጥ ልብስ ነው ይሄ ልብስ። ሌላውን ደግሞ ወደ አዲስ ኪዳን እንመጣበታለን። መጀመሪያ ግን ሰው ያገኘው በዚህ ነው። አንደኛ ቸርነት፣ ምህረት፣ በጎነት። ቸር እኔ ነኝ፣ ሩህሩህ እኔ ነኝ፣ ምህረት እኔ ነኝ ብሎ አለበሰው። አንዱ ይሄ ነው እንግዲህ ጸጋ እግዚአብሔር። ሁለተኛው መጠለያ። መጠለያውም አረጀ ብለህ የማትቀይረው፣ ሳሩ ይቀየራል ብለህ የማታጭድ፣ ሰሶ ወደቀ ብለህ የማትደግፈው፣ ጣራው ያፈሳል ብለህ የማትቀይረው መጠለያ ሰጡ። ይህንም በ7 ዓመቱ በለስ ሲበላ ውጣ ተባለ። ሶስተኛው ምግብ ነው። ምግብ ሸረበተ ብለህ የማትጥለው፣ ይልቁንም ደግሞ እነሆ ነቀዝ በላው ብልበላ ብለህ የማትጥለው ልብስን እነሆ መጀመሪያ የሰጠው ምንድነው? ጸጋ እግዚአብሔር ልብሱን ማለት ነው ሰጠው። ከዚያ ቀጥሎ የሰጠው ምንድነው? መጠለያ ነው። መጠለያውን ሰጠው። መጠለያው ደግሞ ቅድም እንዳልነው ነው። ያፈሳል ብለህ የማትቀይሩ። ሶስተኛው ደግሞ የሚበላው ነው። የሚበላው ደግሞ እዚህ ላይ ነው የወጣ ነው። የሚበላው የሚገነጠው የማይበላ የተከለከለው አንድ ብቻ ነው። የሚበላው ደግሞ የማይቆጠር ነው። የሚበላው ደግሞ የሚገርመው ነገር ይሄ በሰለ፣ ይሄ አልበሰለም፣ ይሄ ደርሷል፣ ይሄ አልደረሰም፣ ይሄ ተፈጭቷል፣ ይሄ አልተፈጨም፣ ይሄ ቃሪያ ነው፣ ይሄ ምንድን የማትለው ሁልጊዜ የምትበላው መግቦት ማለት ነው። ይሄ ከምን መጣ? ከቸርነት። ይሄ ምን መጣ? ከምህረት። ይሄ ከምን መጣ? ከርኅራኄ። ከማን? ከእግዚአብሔር። ሰው ግን ይህንን በምን አጣው? አትብላ የተባለውን በመብላት ይህን አጣው። ስለዚህ በ7 ዓመቱ አዳም በ7 ዓመቷ ሔዋን ዕፀ በለስን በልተው ጸጋቸው ተገፈፈ ነው። 5500 ዘመን ያጸጋ ተገፎ ይኖር ነበርና 5500 ዘመን ዕዳ ነው። ይህን ጸጋ ለመመለስ አባቶቻችን ወደኋላ ዕዳ ሲከፍሉ ኖር ዕዳ ሲከፍሉ 15 ዓመት ዕዳው ሊያልቅ 15 ዓመት ሲቀረው እነሆ በአድባረ ሊባኖስ ከሐናና ከኢያቄም የሔዋንን ጸጋ የምትመልስ የተወሰደውን ጸጋ የምትመልስ እመቤት ቅድስት ድንግል ማርያም ግንቦት 1 ቀን ከሐናና ከኢያቄም ተወለደች። ልብ አድርጉ። አሁን 15 ዓመት ሲሆናት ጌታን ጸነሰች በቅዱስ ገብርኤል። ምን አላት? መጣና ጸጋን የተመላሹ ያለ ምን ማለት ነው? በሔዋን ምክንያት የተወሰደው ጸጋ በአንቺ ተመለሰ አላት። አሁን ቅዱስ መጽሐፍ ላይ እንምጣ። ጸጋ ማለት ቸርነት፣ ምሕረት፣ በጎነት ያለ ብድራትና ያለ ዋጋ የሚደረግ ስጦታ ማለት ነው ይለናል ታላቁ መጽሐፍ። ያለ ዋጋ መልስ ሳትባል ዘገየህ እኮ የሰጠሁ እኮ እስከዚህ ድረስ ነው ሳትባል የምትኖርበት ኑሮ ማለት ነው ይልና በተለይ ለሰው የሚሆን የእግዚአብሔር አስተያየት ነው ይላል ቲቶ ምዕራፍ 2 ቁጥር 11 በተለይ አለ። አሁን ከእግዚአብሔር ለሰው የሚሰጥ አሁን በእኛ ላይ ያለው ጸጋ ቢነሳ አንድ ባህታዊ 80 ዘመን ዘጋ 80 ዘመን ዘግተሃልና ስለዚህ ለዚህ ተጋድሎህ ምን ላድርግልህ? እንደኔ ምሕረት ልክፈልህ ወይስ ደግሞ እንዳንተ ሥራ ልክፈልህ አለው እግዚአብሔር። በኋላ ይህን ሜዳ ካገኘሁትማ አለና 80 ዓመት ሙሉ በጣም ስለደከምኩና ስለዘጋሁኝ እንደ ድካሜ የ80 ዓመት ጉዞዬን ተጋድሎዬን አይተህ ክፈለኛል። ያማ ከሆነ አለና እንዲህ ሲያደርግ ጸጋውን ከሱ ላይ ሲያነሳ የደረቀ እንጨት ሆነ። ኧረ ይቅርታ እንዳንተ ሥራ ክፈለኝ ሲለው እንደገና ለመለመ ማለት ነው። አያችሁ አሁን እኛ የምንለብሰው ነጠላ፣ የምንለብሰው ጋቢ፣ የምንለብሰው ካባ፣ የምንጠመጥመው ሻሽ፣ የምናደርገው ቆብ አባቶቻችን የሚለበስ ሱፍና የሚለበስ ጋቢ ያ ጉዳይ አይደለም። እኛን አሁን እንዲህ አድርጎ የሚያኖረን የማን ጸጋ? የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ሲገፈፍ ሰዎችን ተመልከቱ። 50 ጊዜ ልብስ ብትቀያየር ምንም ነገር አይመጣም። እግዚአብሔር ጸጋውን ካንተ ላይ ካነሳ ማለት ነው። ስለዚህ ከእግዚአብሔር የሚሰጥ ጸጋ ማለት ነው። ቸርነት ይልቁንም ጸጋ የሚገለጠው ቸርነትን መቀበል ለማይገባው ሰው ጸጋ የሚገርመው ነገር ምን ያህል ጸጋ የሚገለጠው ቸርነትን መቀበል የማይችሉ ሰዎች አሉ። የእግዚአብሔር ቸርነት ይገለጣል። ምን ጸጋ ሲገፈፍ ጸጋ ሲነሳ ቸርነትን የእግዚአብሔርን ቸርነት ስታጣ
ሩህሩህነቱን ስታጣው፣ ምሕረቱን ስታጣው አየለም ስትል ይገለጣል። በምን ምንድነው ውቃብ የለውም ብለን የምንለው ነገር አለ አይደል? ይሄ ሲናገር ሲራመድ ሲለብስ ውቃብ የለውም ብለን በእኛ በኢትዮጵያ ቋንቋ የምንጠቀመዋልና ጸጋ ሲነሳ ለሰው ላይ ይታወቅ ይችላል። የሰውየው ጸጋ የተነሳው ግን በሰዎች ዘንድ ይታወቃል ማለት ነው። ቢለብስ አይሞቀው፣ ቢናገር አይሰማ ብለን የምንናገረው ነገር ማለት ነው። ምን ይላል? እግዚአብሔር በጸጋው ደህንነትን ፈጽሞልናል። ኤፌሶን 2:6 ላይ በጸጋው ምንድን ነው ቅዱስ ጳውሎስ የሚለው? ከእግዚአብሔር የተሰጠህን ጸጋ እንዳትጥለው። በ40 ቀን በ80 ቀን ያገኛችሁት ጸጋ እንዳትጥሉ። በጥምቀቱ በሜሮኑ በቁርባኑ የተገኘ ጸጋ፣ ይሄ ጸጋ የሃይማኖት ጸጋ፣ የእምነት ጸጋ፣ የፍቅር ጸጋ፣ የቸርነት ጸጋ፣ የደግነት ጸጋ፣ ይህን እንዳትጥል ይለናል። ይልቁንም ደግሞ በሕግ ወይም በስራ እንጸድቃለን ብንል የጸጋው ተቀባዮች ልንሆን አንችልም። በእኛ በምናወራው የጸጋ ሰርቼ ሩጬ ቀድሜ ታግዬ የጸጋ ባለቤት ይሄ ሊሆን ይችላል አይሆን የሚሆነው እነሆ ያዕቆብ እንደተናገረው እምነትና ስራ ለይተን አውቀን ስንጓዝ ጸጋ በዲበ ጸጋ ይመጣል እናገኛለን ማለት ነው። የእግዚአብሔር ጸጋ ምዕመናንን ያጸናቸዋል ይለናል። ይልቁንም ልዩ ልዩ መንፈሳዊ ስጦታዎችን ይሰጣል። ሮሜ 12:2 ላይ ይህንን ጸጋ ቸል እንዳንለው መጠንቀቅ አለብን። ሮሜ 6 ላይ ይህንን ጸጋ ከእግዚአብሔር ያገኘነውን ጸጋ ቸል እንዳንለው እንዳናጣው መጠንቀቅ አለብን ይላል። ስለዚህ እመቤታችን ጸጋን የተመላሽ ያላት ቅዱስ ገብርኤል ለምንድን ነው? ወደ እሱ እንጠቅልለው። በሔዋን ምክንያት በለስም በማየቷ በለስም በመጨበጧ በለስም በመብላቷ በለስም ለአዳም በማብላቷ ጸጋዋ ተገፈፈ። ያ ጸጋ ተገፎ ይኖር ነበርና ቅዱስ ገብርኤል መጣና ወኮነት ፈዳይተ ኀደ ሔዋን የሔዋን ዕዳ ትከፍያለች፣ አራቂተ እግዚአብሔር ሕዝብ እግዚአብሔርና ሕዝብን ታስታርቂያለች፣ ይልቁንም ተወስዶ የነበረውን ጸጋ አንቺ መለሽ አላት። አለቀ ነው። አሁን አስቀድሞ ቡርክታንቲ ያላላት በእግዚአብሔር ዘንድ ባለሟልነትን አግኝተሻል አላት። ይልቁንም አላላት ይልም ቅድስት ሆይ አላለ፣ ድንግል ሆይ አላለ፣ ማርያም ሆይ አላለ። ያለው ምንድን ነው? ጸጋን የተመላሽ ሆይ ደስ ይበልሻል። ያው የተወሰደው ጸጋ የተወሰደው ክብር ያ በአንቺ ተመለስ አለ። የሀገራችንና የሃይማኖታችን ክብርና ልዕልና የምናስመልስ ያድርገን እግዚአብሔር። ቅዱስ ገብርኤል ለእመቤታችን ጸጋን የተመላሽ ለምን አለ ስንል በሔዋንና በአዳም ተወስዶ የነበረውን ጸጋ እግዚአብሔር በቅዱስ ገብርኤል ለእመቤታችን ነግሮ ስለመለሰልን ነው።